ነው ያሉት። ገብቷቸዋል እኮ እነሱ ተረድተዋል። እንደዛ ሲመልስላቸው ስለገባቸው እነሱ በግድ ለጠፉበት። እኔም ለሚመስለኝ በግድ ለጠፉበት እንጂ ምን ብለው በጭራሽ በኩራ ብለው ነው አምላክ ነህ ትላለህ ብለው ወነጀሉት ነው የሚለው። ምን አልከኝ? እኮ የእግዚአብሔር ልጅ ነህ ብለው ወነጀሉት አይደለም። ልጅ ነኝ አለ አላህ ነኝ ትላለህ፣ እግዚአብሔር ፈጣሪ ነኝ ትላለህ ብሎ ፈጣሪ ነኝ ትላለህ ብለው ወነጀሉት። አሁን ክፍሉን አምታተሽዋል። ለአርምሽ እየሞከርኩ ነው ደጋግሜ። ምክንያቱም ዮሐንስ ወንጌል ምዕራፍ 5 ቁጥር 17 እና 18 በንግግርሽ መካከል እንደዛ አረዳዋለሁኝ። እንደገና ደግሞ ዮሐንስ ወንጌል ምዕራፍ 18 ከቁጥር 28 እና ሉቃስ ወንጌል ምዕራፍ 23 ሁለቱን ታሪክ ደርበሽ እያወራሽ ስለሆነ ነው እንድታጠሪ እየፈለግኩ ያለሁት። ታሪኮቹን ለያቸው ብቻ በኩራት አሁን አይነ ስውራንም ፍንትን ፈወሰ። እሱን እናምናለን እኛ ልክ እንደፈወሰው ልክ እንዳደረገው ይሁን ብሎ እንደተናገረው አይደል? አይነ ስውራን በሆነ ነገር ማይንድ ብቻ አስትንትን ብሎታል አይደል? ፈውሷልም አድርጓልም በራሱ ችሏልም። ኮሜንት እያየሁ ብቻ እንደዛ ብሏል አይደል? እንደዛ ካደረገ ነው እንጂ ካደረገ ሲሰቅሉትም አሁነኝ እያለ ለምን አልሰቀለም? ምክንያቱም መጥቼ ይሰቀላለሁ ብሏል። መጥቼ እንደዚህ እጠመቃለሁም ብሏል። ከዛም በሶስተኛ ጊዜ እነሳለሁ ካለ አምላክ ነኝ ትላለህ ሲለው አዎ ትላለህ ለምን አለ? እያለ እኮ ነው የተሰቀለው። ሳዳ እያለ እኮ ነው የተሰቀለው። የጠየቁትን ሁሉ ቆይ አሁን ጥቅስ አንድ ጥቅስ ክፈችና ቃል በቃል እነዛ ካልመለሰላችሁ አንዳንድ ቤላ ይክፈት። አሁን ቻሌንጅ ላድርግሽ ማለት ነው። ቻሌንጅ ላድርግሽ ሳልፈልግ። ምክንያቱም እያንዳንዱ ለጠየቁት መልሶላቸዋል። እያንዳንዱን ማለት ነው። ዝምታን ነው የመረጠው። ምን የሚለው ላይ ማስረጃውን ታመጭና ሲጠይቁት እዚህ ጋር አልመለሰላቸው ወይንም ደግሞ አይደለውም ብሏል እንደዚህ ብሏል ያልሽበትም ማስረጃ ጥቀሽ። ማስረጃ መረጃ ክርክር እንትን ውስጥ አለምኮ ቤላ እሱ መስጊድ የነገሩሽ ተረተረ ነው። መስጊድ ናት። እኔ አሁን ስለ መስጊድ አወራቻለሁ። አንተ ያወራው ላይ ክፈትልኝ እና መልሶላቸዋል የሚሆን አሳየኝ። ክፈትልኝና አሳየኝ። የትኛው ልክ ሊሰቅሉ ሲሉ አዎ ጌታ ነኝ ያለ የተናገረበትን ብቻ ጌታ ነኝ መሰቀል ይገባኛል አይደል እንደዚህ ነው ያለው። ይገባኛል መሰቀል ስቀሉኝ ምናምን በልካሉ ፈቃደኛ የሆነበትን ቦታ መልካም ዮሐንስ ወንጌል እዛው ክፈችው፣ ምዕራፍ 18 ክፈችው። ክፍሉም አላነበብሽውም ወይንም አላወቅሽውም። ሊሰቀል ነው። እሺ አሁን እንየው። መሰቀል ፈልጋለሁ ሊሰቀል እንደመጣ ራሱ ከዚህኛው ቀደም ብለሽ የመጨረሻው ላይ ያሳየው ሊሰቀል እንደመጣ አይደለም። እንደማመጥ ሊሰቀል እንደመጣ አይደለም። ሊሰቀል እንደመጣ ማሰማን አዳምጪ። ቆይ ሊሰቀል እንደመጣ አይደለም። ቁጥር 1 እና 2 አድርጊው። ኦኬ ያውልሽ ቁጥር 2 ላይ ኢየሱስም ደቀ መዛሙርቱ ብዙ ኦኬ አንብቢው ቤላ። ዮሐንስ ወንጌል ምዕራፍ ኢየሱስም ይሄንን ብለው አትክልት ወዳል ቆይ ድምፅሽ ይደረጋል። ድምፅሽ ይደረጋል። ስለምትደርቢ እኮ በጣም ነው ያስጠላው። እንትና ማን ነበር ስምሽ? ድምፅም አለ ከኋላ አደርቢ። ኢየሱስም ይህንን ብሎ አትክልት ወዳለበት ስፍራ ወደ ቄድሮን ወደ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። እርሱም ደቀ መዛሙርቱን በዚያ ገቡ። ኢየሱስም ደቀ መዛሙርቱ ብዙ ጊዜ ወደዚያ ስለተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበረ። ስለዚህ ይሁዳ ጭፍሮቹንና ከካህናት አለቆች ከፈሪሳውያን ሎሌዎች ተቀብሎ በችቦና በፋና በጋሻ በጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱ ኢየሱስን ብለው መለሱለት። ኢየሱስም እኔ ነኝ አላቸው። አሳልፎ የሰጠው ይሁዳ ደግሞ ከእነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸው ጊዜ ወደ ኋላ አፈግፍገው በምድር ወደቁ። ደግሞም ማንን ትፈልጋላችሁ? እኔ ነኝ አላቸው አላላቸውም? ሳዳ የሚፈልጉት ሲመጡ አላላቸው። እኔ ኢየሱስ ነኝ ነው እኮ እዚች ጋር እኮ አየሁት። ኢየሱስ ነኝ እኔ እዚህ ጋር መች ጠየቅኩ?
ይሄ እኮ ገና ልያዝ ይሁዳ ከሸጠው በኋላ ይሄ ይሁዳ ከሸጠው ይሄ ይሁዳ አሳልፎ ሲሰጠው ነው። እኔ ነኝ መጀመሪያም እኮ አቅፎ ነው እኮ እንትን ያለው አይደል? ያስያዘው በ30 ዲናር እኮ ሸጡታል። ከዚህ በኋላ እኮ በቃ ያዙት እኮ። ከያዙት በኋላ እኔ ነኝ ማለት እኮ አይጠበቅበትም እኮ። እኔ ነኝ ብሎ እኮ ተያዘላቸው። በቃ እፎይ እሺ በቃ እንዴ እኔ እዚህ ጋር ብያለሁ፣ ግን አሁን ፍራ እኔ እዚህ ጋር አላልኩም። እኔ እዚህ ጋር አላልኩም። ተረጋጊ። ቆይ አንቺን የሆነ ሰው በጣም ድምፅሽ ይረብሻል። አንደኛ እኔ ደክሞኛል ዛሬ በጣም ኦቨር ደክሞኛል። ኢንተርስቴም አይደለም የላይቭ አታጫቸው። ኢንተርስቲክ ሲሆን እናወራለን። ቆይ ተረጋጊ። አንድ ጥያቄ ብቻ ልጠይቅሽ። ነጃት ከጎንሽ አለች። ኦኬ ወጣሽ። ይሄ ቀላል ጥያቄ እኮ ነው። ነጃትን ለምሳሌ ሰንበዲ ይፈልጋታል። ከዛ ፈልገና መጣን። ከዛ ነጃት አስቀድማ አወቀችና እኛ ፈልገናት እንደመጣን ጠበቀችን መንገድ ላይ። ማንን ትፈልጋላችሁ አለችን። ነጃትን አልናት። የምትፈልጓን ነጃት እኔ ነኝ ብላ ተያዘችልን። ከተያዘችልን በኋላ ወደ ፍርድ ቦታ ዘናት ሄድን። እዛም ተመሰከረ። ከዛ አንተም ተባለ። ከዛ በኋላ ለምን እኔ ነኝ ነጃት ተዛ በኋላ ለምን አትልም? ኦልሬዲ እኮ እኔ ነኝ ብላ ተያዘች። ከዛ በኋላ ፍርድ ነው። አቦ ምን አይነት ሎጂክ ነው የምታመጡት ወገኖች? ያዙት በቃ ሊሰሩት እዛውት እየሄዱ ነው። መስቀል ላይ እንትን ሲሉት እኔ ነኝ ለምን አይልም? ኦልሬዲ እኔ ነኝ ተብሎ ተያዘላቸው። ሚዩትና አንተ ደግሞ ኔትወርክ ለእኔ ብቻ የምታወራ አትሰማም እና አስቸጋሪ። ኤኒዌይስ ለምን አልተናገረም? እኔ ነኝ አላለም። ኦልሬዲ ነገራቸው። ከዛ በኋላ ፍርዱ የሚመጣው የልዑል ልጅ መሆኑን ደግሞ እዚሁ ክፍል ላይ ሙሉን ስታነቡ ክሱ ላይ ንገረን፣ አንተ ነህን የልዑል ልጅ ብሎ ይጠይቁታል። አዎ እኔ ነኝ። አንተ እንዳልክ ነው የሚለውን ከሰሙ በኋላ እነኛ እንደውም ይሄ ብላስፌሚ ነው ይላሉ። ስድብ ነው። ከዚህ በላይ ምን እንስማ? ይኸው በራሱ አንደበት ሰምተናል። ስለዚህ ሞት ይገባዋል ብለው ፍርድ የሚፈርዱበት ለዛ ነው። ሞት ይገባዋል ብለው ይፈርዱበታል ማለት ነው። ታሪኩ ሉቃስ ወንጌል ምዕራፍ 23 ላይም አለ፣ ማርቆስ እዚሁም ላይ አለ። ከተያዘላቸው በኋላ ኢየሱስ ነው አይደለም አንተነህ ጌታ ነኝ ያልከው፣ አንተነህ ከአብ እኩል ነኝ ያልከው፣ አንተነህ እኔና አብ አንድ ነን ያልከው፣ አንተነህ ዓለም አይምን አብርሃም ሳይፈጠር አስቀድሜ ነው ያለው ያልከን እዛውታል። አዎ እኔ ነኝ ብሎ አስቀድሞ ተያዘ። ከዛ በኋላ ከተያዘ በኋላ እኔ ነኝ ኢየሱስ እኔ ነኝ እንደዚህ ያልኩት ማለት አይጠበቅበትም። ኦልሬዲ እኔ ጌታ ነኝ ብሏቸዋል፣ ነግሯቸዋል። እኔ ነኝ የምፈልጉት ሰው ብሎ ተይዞላቸዋል። ከተያዘላቸው በኋላ እኔ ነኝ እንደዚህ እያለ መናገር አይጠበቅበትም። ኦልሬዲ ስለተያዘላቸው ነኝ ብሎ ስለተያዘ ማለት ነው። አይ ዶንት ኖ። ለዚህ ነው አስቀድሜ የነገርኳችሁን እንትን በሉ። ክፍሉን ከፈለግ ቅድም ስጠይቁ የነበረውን እዚህ ጋር ይኸው አለ። ከፍቼዋለሁ። ማቴዎስ ወንጌል ላይ ሊቀ ካህኑ የሚጠይቅበት ከ62 ጀምሮ ይላል። ሊቀ ካህናቱም ተነስቶ እነዚህ ለሚመሰክሩበት አንድስ እንኳን አትመልስንም አለው። ኢየሱስ ግን ዝም አለ። ሊቀ ካህኑም አንተ የእግዚአብሔር ልጅ ክርስቶስ እንደሆነ እንድትነግረን በሕያው በእግዚአብሔር እለምንሃለሁ አለው። ኢየሱስም አንተ አል፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለው። በዚህን ጊዜ ሊቀ ካህኑም ልብሱን ቀዶ ተሳድቧል። እንግዲህ ወዲህ ምስክሮች ስለምን ያስፈልገናል? እነሆ ስድቡን አሁን ሰምታችኋል፣ ምን ይመስላችኋል አለ እያለ ይቀጥላል ማለት ነው። ቅድም የጠየቀችው ክፍል በአራቱም ወንጌል ላይ ይገኛል። ባይዘይ ማቴዎስ ወንጌል ላይም ማቴዎስ ወንጌል ምዕራፍ 27፣ ሉቃስ ወንጌል ምዕራፍ 23 ላይ ከቁጥር 1 ጀምሮ፣ ዮሐንስ ወንጌል ምዕራፍ 18 ላይ፣ ማርቆስ ወንጌል ምዕራፍ 15 ላይ በአራቱም ወንጌል ላይ የተመዘገበ ታሪክ፣ የሚገርም ታሪክ ነው። እንደውም ከፍ አደረገባቸውና በክብር ደመና እመጣለሁ ሲላቸው
ከዚህ በላይ ስድብ ምንድን ነው መስማት የምንፈልገው አሉ። ምክንያቱም እነሱ የአብ ልጅ ነህ የምትለው ገና ጥያቄ ብቻ ሳይሆን አሁን የመጣሁት የባሪያ መልክ ይዤ ነው፣ ታዛዥ ሆኜ ነው። ነገር ግን ቀጣይ እንደዛ አይደለም የምመጣው አላቸው። በደመና እመጣለሁ፣ ያኔ በክብር ስመጣ ታዩኛላችሁ ሲላቸው ለፍርድ በክብር እንደሚመጣ ሲነግራቸው ከዚህ በላይ ስድብማ መስማት አንታገስም አሉ። ምክንያቱም በደመና ይመጣል ብለው ቢጠብቁት ትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13 ላይ እግዚአብሔርን ብቻ ስለሆነ እነሱ ኦኬ ያ እግዚአብሔር ደግሞ ኢየሱስ አይደለም የሚል አይምሯቸው እስከተው፣ ስለዚህ እግዚአብሔር ነኝ እያለ ነው፣ ስለዚህ እየተሳደበ ነው። በሕጋችን መሰረት እንደዚህ ደግሞ ሊገደል ይገባል የሚል አይነት እንትን ውስጥ ገቡ ማለት ነው። ኦኬ ነጃት ነጃት ይሰማል? ሙዘሚል አልሰማም እንደ እኔ ይሰማል። እነሱ ናቸው። ቆይ ገስት ላይ የሚገቡ ዛሬ አይዶ ነው። ቤቱም ደባሪ ነው፣ እኔም ደብሮኛል። ኤቭሪቲንግ ደባሪ ነው። ስትራግል እያደረኩ ነው ከመጀመሪያ ጀምሮ። ነያት ሰላም በነሽ እንዴት ነህ? ይመስገን ነው። እስልምና 73 ቦታ ይከፈላል የሚለው እንዴት ታየዋለሽ? እኔ በዚህ ውይይት አይደለም የገባሁት። ኦኬ ውይይትህን ከእነሱ ጋር የትኛው 73ኛው ላይ ማዳመጥ ተፈልግ እየሰማ ነው። እሺ በቃ እሺ። ሙዘሚል እና አሙ ጅማ የሚለው ክርስቲያን መሰለኝ። እፎያችን ሰላም ነው፣ አማን ነው ወንድማችን። ሙዘሚል ደግመህ ከትላክ ብሎክ አደርጋለሁ። ኧረ ዛሬ ደግመህ እኔ ቤት ስልክ ባይ ብሎክ አደርጋለሁ። እፎያችን እስኪ ዛሬ ጥያቄ ነበረን ትመልስልናለህ? እንደ አንዳንድ ክርስትና እንጠይቅ እስኪ። ባለፈው ስጠይቅ ቆይታ አይደለ ወጣው? ሁለት ቀን መጣ አልጠየቅም። ምን ጠየቁ እስኪ? ኧረ እባክህ የእውነት እውነት ግን አንዳንድ ክርስትና አልሻይብ አሁን ቆይ የመጨረሻው ቀን ሁለት ቀን ተርታውን ጥያቄ ብቻ የጠየቀኝ ያንተን እንኳ ሳነካ ኧረ የሆነ ኡስታዝ አስረክቤ ነው የወጣሁት። የሆነ ምንድን ነው ስለ አርሽ ነው ስለሆነ ነገር እያወራ እኮ ጥያቄ ጠየቅ። ጥያቄን ስጨርስ ሌላ ቀንም እንደዚህ እንወያይ ደስ ይላል ምናምን ጥያቄ እንደዚህ መልሱልን ብለህ አልወጣህም? እኔ የሆነ ጊዜ ነው ስለ ሉቃስ ነው የጠየቅኩ ቆየው ነው አሁን። እሺ ዛሬ ግን የመጨረሻ ኢየሱስን ቶፒኩን ንቃቅድሚያ ጥያቄ ልጠይቅ ወላሂ ቀለል ያለ እኔ እንዲገባ ቶፒኩን ንቃቅድሚያ ትጠይቃለች። ችግር የለም። እስልምናን በቃ እስልምና 73 ቦታ ይከፈላል የሚለው የነብዩ ትንቢት እውነት ነው ወይንስ ሐሰት ነው? 72 ነው። 73 ነው። 73ን በለውም ግን መጨረሻ አንድ ይቀራል። አሁን እሱ ላይ ብዙ ብትሄድበት ጥቅሙ ምንድን ነው ለአንተ? ትንቢቱ ተፈጽሟል ወይንስ ገና ይፈጸማል? ፕሊዝ ገና ነው። ትንቢቱ ተፈጽሟል አልተፈጸመም ገና። አሁን ስንት ደርሷል? ቆይ አሁን ረሱል ሰለላሁ ዐለይሂ ወሰለም ያሉበት ምክንያት ምንድን ነው? አሁን የምታየው ነገር ነው ምድር ላይ ገብቶሃል። ሰዎች በእምነታቸው ይሸሻሉ። አሁን እኔ ሙስሊም ነኝ፣ የስበ ሙስሊም አለ። አሁን ክርስቲያን፣ ሁሉም ክርስቲያን አንድ ነው እንዴ? አንዱ ፌከኛ ነው። አልጠየኩም። ሳስበዋ እስልምናም ትክክለኛ አላህ ሱብሃነሁ ወተዓላ ነቢያቶችን የሚከተለው እየሸሸ አሁን ሙስሊም ነው። ሙስሊም ሆኖ ጠንቋይ
እንደዛማ ከሆነ ሚሊየን ሙስሊም ቦታ ተከፋፍሏል እያልከኝ ነው። እና ገና መጨረሻ ግን አንዱ ትክክል ነው። ያ ትክክሉ ምንድን ነው? በረሱል ሰለላሁ ዐለይሂ ወሰለምና ቀደም ሲሉ የነበሩ ነቢያቶች የሚያምን ያው አንተ አይዋጥልህም። እንዴት ይዋጥ? ሚሊየን ቦታም ተከፍሎ በኋም ቢሆን ቦታዋለኝ እምነቱ አሁን ባለው ሁኔታ ነው እያየኸው ነው። መሬት ላይ የሚታየው ነገር ነው። እኔ እዚህ ሚዲያ ላይ ራሱ የምሰማው ነገር አለ። እርስ በርስ ሙስሊሙ አንድ አይነት ሆኖ ሰላቱን እኔ አሁን ዙሁር ላይ አንድ ወብያ አንዲ ምናምን እያለ ዙሁር 4 ነው የሚሰገደው ፈርድ፣ አስርንም 4 ነው የሚሰግደው። ግን በሀዲስ በቅሪ ደግሞ 3 ይሰግዳል። ቆይ አዳምጠኛ እንድንግባባ ነው። ገባ? ግን ያው እርስ በርስ በሀዲስ ናት። በሀዲስ ግን የሆነ ሀሳብ ልዩነት አለ። ያ ነገር ደግሞ እኔ ብዙም አሁን እንደኔ አይነቱ አልቀበለውም። ገባ? እኔ እስልምናዬን አውቀዋለሁ፣ እወደዋለሁ። በጣም ከልብ እንዴት ብዬ ልንገር፣ እስልምናን ማወቅ ከባድ ነው። ገብቶሃል? የረሱል ስለዚህ የትኛው ነው ትክክል? የነቢያችን ሰለላሁ ዐለይሂ ወሰለም ስነ ምግባርና ሰዎችን ገብቶሃል አይደል? በአንደበታቸው እሳቸው አንድ ግለሰብ ናቸው። ቁረይሽ ነበር አባታቸው እናታቸው፣ ሁሉ ነገር የታወቀ ነው። ግን የሰው ፈለግ የሚከተል ሙስሊም ነው። አሁን አንዳንዴ እንዴት ብዬ ልግለጽልህ እኮ የትኛው ነው የተከተለ የእሳቸው ፈለግ? እነሳቸውን የሚከተለው ያው ማለት ሰላቱን በስነ ስርዓት የሚሰግድ ገብቶሃል። አሁን ሰለፊ አለ አሁን አንዳንዱ 4 እንዳትሰራብኝ ብቻ ነው። እኔ አይዶን ነው ፖይንት ነው ፖለቲካ ስለምሰራ ይወልዳሉ። በጣም ደክሞኛል ዛሬ። ሶሪ አልሻይድ ምን እያልክም እንደሆነ እየገባኝም አይደለም። እስልምና ይኸውልህ የሀሳብ ልዩነት ሀዲስ ላይ አለ። ይሄ ግልጽ ነው ማለት እናንተም ለፖለቲካ እንዲመቻችሁ እያቀረብኩ አንተም ብዙ ጊዜ ትሰራባችኋለህ። ስለዚህ መጨረሻ ግን አንድ ይቀራል። በረሱል ሰለላሁ ዐለይሂ ወሰለም የሚያምን በነቢያቶች የሚያምን ሰላቱን በስነ ስርዓት የሚሰግድ አባትና እናቱን በሀቅ የሚከተል አላህን በሀቀኝነት የሚከተል አላህ ብሎ በየጠንቋይ ቤቱ መሄድ ያ ሙስሊም አይደለም። የስመ ሙስሊም ብዙ ነው አካሄዱ። ገብቷ የሚያሻርክ እንደማለት ነው። እኔ እኮ ስለ ግለሰብ አይደለም ጥያቄ። እኔ አሁን ግለሰቦችን ግለሰቡ አይደል እንደ እምነቱን የሚከተለው ወዳጅ። እኔ እንደና አንዳንድ ክርስትና ይሄ ነው ቴዲ አፍሮ አድናቂ ነው ጾመና እንዲህ ስንላችሁ እነዚህ ግለሰብ ናቸው። ተረተረታ አለ ወይ አልሻይድ ግለሰብ አይደል እንደሚከተለው እምነቱን። እኔ ስለ በቃ እኔ ስለ አቂዳ ነው የጠየቁ። ስለ ግለሰቦች አይመለከተኝም። አቂዳው ትክክል ሆኖ ግለሰቦች ፕሊስ ያልጠየቁን አትመልስ። ይህ ህዝብ ይከፋፈላል ሲባል ህዝብ ነው ግለሰብ ና ፕሊስ አዳምጥ። ቆይ እስልምናው ትክክል ሆኖ ብዙ የተሳሳቱ ሙስሊሞች ሊኖሩ ይችላሉ እኮ በአቂዳው ማለት ነው። ትክክለኛውን የእስልምና አቂዳ ፕሊስ አዳምጣ እኮ አዳምጥ። ለምሳሌ ዋብያ ሆኖ የዋብያን አቂዳ በትክክል የሚተገብራለ ማይተገብራለ፣ የሚቅም የሚጠጣ የሚያጨስ የሚባልግ ልታገኝ ትችላለህ። ሀባሽ ውስጥም ደግሞ እንደዛው በጣም ህጉን የሚጠብቅ ይኖራል፣ ደግሞ ህጉ የሚጥስ ይኖራል። እኔ ስለ ግለሰቦቹ አለም እኮ እያወራ ያለሁት። ምን እያልከኝ? እንደዛ ከሆነማ በአለማችን ላይ በቢሊየን ሙስሊም ባለው ውስጥ ከዛ በሚሊየን የሚቆጠረው ሙስሊም፣ በ100 ሚሊየን የሚቆጠር ሙስሊም የተለያየ ባህሪ ያለው፣ አንዱ ጠጭ ሊሆን ይችላል፣ አንዱ ቃሚ ሊሆን ይችላል፣ አንዱ ዘማዊ ሊሆን ይችላል፣ አንዱ ዘራፊ ሊሆን ይችላል፣ አንደኛው ውሸታም ሊሆን ይችላል፣ አንደኛው አራጣ በዳሪ ይሆናል። ከዛ በሰዎቹ ከሆነ እንደዛ የዳኘኸው በጣም ነቢይ 73 ቦታ ነው ያለው፣ በጣም ብዙ ቦታ ይሆናል ማለት ነው። ከ73 ቦታ አልፎ እንዲገባ ከአንድ ነገር ልንገርህ። እኔ የሰራህበት አሁን እኔ በቅርብ አላህ ይራማቸው ሀጂ ሙፍቲ እሳቸው አሁን ገብቶሃል ለሁሉንም ኡመቱ እስልምና ማምጣት ከቻሉ እሳቸው ብዬ አምናለሁ። ገብቶሃል ትህትናቸው ስንም ሁሉን አሁን እሳቸውን የሚቃወም እኔ ስለግለሰብ ምን አገባኝ? እኔ ስላስተምሮት ነው እንጂ በቃ አይመለከተኝም። ኡስታዝ ነው ሰውየው። በቃ ምን አገባኝ? እኔ እንኳን ኡስታዝ ተው እና የኡስታዞች አባት ምን አገባኝ? እኔ ስለ ግለሰቦች ምን አገባኝ? ስላስተምሮቱ ነው እንጂ እኮ ተከታይ ያለው እኮ አቂዳውን በላሺ። እንደዛ ከሆነ እኮ አልሻይ የአንተን አስተምሮ የማይቀበል ብዙ አለ። ይህን ታውቃለህ። አንተን ደግሞ የሚከተል ብዙ አለ። ነገ ከነገ ወዲያ አንተን እንደ አምላክ በእናትህ አታድክመኝ አልሻይ። ስለ ግለሰቡ ምን አገባኝ? ስለ ግለሰቡ ግን ኦኬ። እሳቸው የሚከተሉት አቂዳ እሺ ትክክል ነው። ግለሰብ ማለት ምን ማለት ነው?
የሚከተሉት እሳቸው አቂዳ ትክክል ነው? እሺ ማነው ስሙ? አሁን በቅርብ ጌታ ነኝ ምናምን የሚል አንድ አለ። አሁን እሱ ግለሰብ ልትለው ነው? ራሱ ግን ተደረግቷል። በየስም ሻይ እኔ ስለ ግለሰቦች አታውራልኝ፣ ስለ አስተምሮታቸው አውራ እኮ። አስተምሮቱ የሚመጣው ግለሰብ ነው አይደለ? እንዲ ከይወል አንድ ብሎ 2 3 ነው። አሁን አንተ አንድ ግለሰብ ነህ። አንተን የሚቃወም አሁን ነገ ከነገ ወዲያ አንተ ራሱ ሌላ በቃ ተወኝ። በቃ በቃኝ። ምንድን ነው የምታወራው? በእናትህ እንዴት ነህ? ግለሰብና አንዴ ግለሰቦችና ቂዳን ለዩ። ሃይማኖቱንና ግለሰብን ለይ። ሃይማኖት ውስጥ ብዙ ኢንዲቪዥዋሎች ይኖራሉ። እነኛ ጥሩ ባህሪ ያላቸው ይኖራሉ፣ መጥፎ ባህሪ ያላቸው ይኖራሉ። እሺ ፎዬ ደግሞ ጥያቄ ስለ ኢየሱስ ልጠይቅህ እና ላይ ናዞር አንድ መጨረሻ ትጠይቃለህ። አኑ ቀጥል። እሺ አሁን እዚህ ጋር ማወቅ ያለብኝ ግለሰቡ ሳይሆን አንተ መማር ያለብኝ ዲኑን ነው እንጂ ስለ ግለሰብ አይደለም። እኔ ስለ ግለሰብ አላወራውም። አንተ ደግሞ ወደ ግለሰብ ልታመጣ ነው እኮ። እኔ ስለ እስልምና ነው። ኦኬ ነቢዩ 73 ቦታ ዲኑ ይከፈላል፣ ኡመቴ ይከፈላል ሲል ዲኑ መሰረት ያደረገ ነው አለ የሚከፋፈሉት። አዎ ይከፈላል ብለዋል ወደፊት። ለምን የእሳቸውን ስናና እሳቸው ባስተማሩት ትምህርት የተማረ ብቻ ነው ቀሪው ማለት ነው። አንዱ ስንት ቦታ ነው የሚከፈሉት? እስከ 73 ይከፈላል ብለዋል። ኦኬ አሁን እስከ ስንት ተከፍለዋል? ተከፍለዋል እሱን አናውቅም እኛ። አሁን የነገርኩኝ ያን ያሉ ተከፍለዋል። አሁን አልተከፈሉም። አሁን አልተከፈለም። ስለዚህ አሁን እንዳለ ገና በዓለም ላይ ያለ ሙስሊም አንድ ነው ማለት ነው። ሁሉም ሙስሊም አንድ ነው። በጣም እናመሰግናለን። ስለዚህ የነብይ ትንቢት እስካሁን ድረስ ሐሰት ነው ማለት ነው፣ አልተረጋገጠም። እሳቸውን የሚከተሉ ብዙ ናቸው። አሁን እስካሁን የለም። እሳቸውን ሙስሊም ሆኖ እሳቸውን የማይከተል የለም። ኦኬ ስለዚህ እስካሁን ድረስ የነብይ ትንቢት ውሸት ነው፣ የተፈጸመ ነገር የለም። ተው ልጅ እውቀት የለውም። ተው አትፈትነው። ሱብሃነላህ ፕሊስ። አኑ ትክክል ነው። አዎ እያለን ነው። እስካሁን ድረስ በእሱ ነብይነት የማያምን የለም። ስለዚህ ሁሉም በሱ ስለሚያምኑ ሁሉም በዓለማችን ላይ ያለ ሙስሊም አንድ ነው እያለን ነው አደለ? አኑ ሁሉም ሙስሊም አንድ ነው ያ። ስለዚህ እስካሁን ድረስ ሙሐመድ 73 ቦታ ይከፈላል ያለው ተረት ተረት ነው ማለት ነው። አደለ? መቼ ነው የሚከፈሉት? እሱን እኔ አላውቅም። እሱን ዲኑ ውስጥ ግባና አንብበው። ቁርአን ላይ አለ። ቁርአን ላይ አለ? አንብቤ አላገኘሁትም። ቁርአን ላይ ፈልጌ ያጣሁት እኮ ግራ ገብቶኝ እኮ ነው የጠየቅኩ አንተ ነው። ቁርአን ውስጥ የለም። የኔ ሪስ አይደለም አልኩኝ እኮ እናንተ ርዕስ አለም። ሱብሃነላህ በቃ ቀጥል፣ መልስለት። ለመጠየቅ አይደለም የገባሁት፣ ለመጠየቅ ነው። እኔ ያው የኔ አጭር ነው። ኢየሱስ ለማርያም የባህሪ ልጇ ነው ወይስ የጸጋ ልጇ ነው? ጥያቄው ላይ ቅድሚያ የባህሪ ልጇ ነው። ጥያቄው ላይ ፎከስ አድርግ። ቅድሚያ የባህሪ ልጇ ነው የጸጋ ልጇ? ጥያቄው ላይ ቅድሚያ የተጠየቀውን መልስ። አረ ምን ጥያቄ እኮ ነው፣ እውቀትን ላይ ገና እየተማርኩ ነው ብዬ ሁሌ እየተናገርኳል። ገና እየተማርክ ነው። እየተማርክ ያለው ኢየሱስ የማርያም ልጅ ባህሪ ነው የጸጋ ነው የሚል ነው የተማርከው? አረ ይሄን ጥያቄ መጽሐፍ ቅዱስም አነባለሁ። የሚገርምኝ ነገር አነባለሁ። ያው እኔ
ሰለምቴ ነው እና አባቴ እኔ እንዴት ነው አባቴ ቲቱ ተመልሶ እውነት ነው። ሙስሊም አይዋሽም ታውቃለህ። ወላሂ እንደ ሙስሊም ውሸታም የለም። እንደ ሙስሊም ወራዳና ውሸታም የለም። አሁን ቶፒኩ ላይ ግባ። ቶፒኩ መልስ። አሁን መልሱ መልስ። ይሄን መልስ ከመለስክ ወላሂ ያደንቃለ። መለስኩልህ። ቶፒኩ ላይ ግባ። የጸጋና የባህሪ ልጅ ምንም ቀድመህ ምንድን ነው ብለህ ራሱ ማብራራት ማትችል ሰው ጸጋ ልጅ ነው የባህሪ ልጅ ነው አለ ሲባል ሰምተህ ቶፒኩ ላይ ግባ። አይደለም። አይ ግራ ገባኝ። አይደለም። ምኑ ነው ግራ ያጋባህ? ምኑ ነው ግራ ያጋባህ? እንዴት ከፍጡር ተወልዶ ፈጣሪ ሊባል ይችላል የሚለው ነገር ነው። ለዛ ጥያቄ የሚያመጣው ነው እንጂ ግራ ያጋባ ይሄ ምን አልተወለደም እንዴ? ተወልዷል። እና ጥያቄውን እኮ ያው አስተማሪ እስከሆንክ ድረስ የጸጋና የባህሪ ልጅነት ትርጉሙን ታውቃለህ? የባህሪ ልጅ ከሆነ በአንድ በኩል ማርያምን አምላክ ናት እያለን ነው። ማስረጃ ጠይቃለሁ። ላወራሃት ከቁርአን ማስረጃ ጠይቃለሁ። ለምን ከቁርአን ጋር አይገናኝም እኮ ከሀዲስም ቢሆን ጠይቃለሁ። አይ ፎይዴ ምን ነው አንተ ጥያቄው ከበደ። ለምን ተረት ተረት እያወራ ስለሆነ ማለት ነው። ተረት ተረት ነው እንዴ? ከእሷ ተወልዶ አዳምጥ። እንዴ ከእሷ ተወልዶ አምላክ ይሆናል አልክ። እኛ እናምናለን። አዎ ከእርሷ የተወለደው እውነተኛ ልጇ ነው። ከእርሷ ስጋና ደምን ነፍስን ተካፍሎ ተወልዷል። እርሱ በስጋ ከእሷ የተገኘው አዳምጥ። ክርስቶስ 2 ልደቶች አሉት። ስለዚህ በስጋ ከእርሷ ተወልዷል ወይ? አዎ። ያ በስጋ የተወለደው የማርያም ልጅ ነው ወይ? በሚገባ። ስለዚህ አሁን እስልምና 73 ቦታ ሲከፈል አላህ ጭንቅላት የለውም የሚሉት ዋብዮቹ እንደናንተ አይነቶቹ ማለት ነው። ጭንቅላት አለመኖሩ በባህሪው ነው ወይንስ ጭንቅላት አልባ የሆነው በባህሪው ነው አይደለም? የኔ መልሳ መጀመሪያ ወደዛ እንሄዳለን። መለስኩልህ። ጭንቅላት አልባ የሆነው አምላክ በባህሪ ነው አይደለም? የጸጋ ነው የባህሪ ነው? መልሳ አልመለስክልኝም። መልሼልሃለሁኝ አልሰማህም ማለት ነው። ምን ብለህ መለስክ? ጭንቅላት አልባ የሆነው በባህሪ ነው አይደለም? ወላሂ አልሰማሁም። ወላሂ አላህ ምስክሬ ነው አልሰማሁም። ዩቱብ ላይ ግባና አዳምጥ። የጸጋ ነው የባህሪ ነው? ዩቱብ ላይ ግባና አዳምጥ። መልሼልሃለሁኝ ብኝ እንደ እኔ ምን ቁም ነገሩን እንኳን ላይ አዳምጥ በቃ። ስለዚህ ጭንቅላት አልባ የሆነው አላህ በባህሪው ነው ወይንስ 1400 ከዚህ ስር እያዳመጠ ነው? አታሳፍራቸው ፕሊስ። የእውነተኛ ልጇ ነው። ፕሊስ አዳምጥ። ከእርሷ የተወለደው እርሱ ስጋና ደምን የተካፈለ የባህሪ ልጇ ነው ብዬ ነግሬሃለሁ። ማሰማ ከሆነ ከስር ሆነ ታብታብ እያደረግህ ትማራለህ ማለት ነው። አላህ ግን ጭንቅላት አልባ የሆነው በባህሪው ነው ወይ ብዬ ጠይቄህ ነበረ። ወይንስ መጮህ ደጋግሞ 10 ጊዜ ማውራት አለብኝ? እዛ የሰማትን ተረጠረ። የባህሪ ልጇ ከሆነ ማርያም አምላክ ናት። ማን ያለ? ያው ነው የባህሪ ልጇ ከሆነ እሱ የሚያደርገውን እሷም ታደርጋለች ማለት ነው። ማን አለ? እሷ መለኮት ተዋህዷታል። መለኮት እሷን ተዋህዷል። ማን አለ? ስጋና ደም ከእሷ ተካፈላል እንጂ። ባህሪ ማለት ምን ማለት ነው? ባህሪ ማለት ይደርባል። ድምፅ አዳምጥ። ይደርባል ድምፅ የለም። ምንም ከአካባቢ ምንም የለም። ብቻዬን ነኝ ያለሁት። ይደርባል ነው። እኔ ሳወራ እየደረበብኝ ነው። እሷ መለኮት ተዋህዷታል። የተዋህደው መለኮት እሷን ነው ብንል አንተ እንዳልከው ኦኬ፣ እሷም አምላክ ነች ሚል ያመጣ ነበረ። ከእርሷ የተወለደው እርሱ በስጋ የተወለደው እውነተኛ ልጇ ነው። ያ ከእርሷ የተወለደ አዳፕቴሽን ሳይሆን ከእሷ የተወለደ ነው። ከእርሷ ስጋና ደምን የተካፈለው ቃል ስጋ የተዋሃደው ከእርሷ የተከፈለ ከእርሷ የተወለደ ነው። ክርስቶስ 2 ልደቶች እንዳሉት እንዳዘነጋ በደንብ አስተውል።
ክርስቶስ ሁለት ልደቶች አሉት። እሱን እንዳዘነጋ ከአብ አስቀድሞ የተወለደው እርሱ አምላክ መሆኑን እንዳዘነጋ። ስለዚህ ያ ቃል ስጋ ሲሆን እሱን አልጠየኩም። አንተ ለአባት የባህሪ ልጅ አትጩህ። ቃል ስጋ ሆነ ስንል ቃል እመቤታችንን ተዋህዶት ከዛ ከሷ የተወለደው ከሷ ከተዋሃደው ስጋ ላይ መለኮት ከተዋሃዳት ቢሆን ኖሮ አንተ ያልከውን ያስይዝ ነበር፣ እሷም አምላክ ነች የሚለውም ማለት ነው። እኛ ግን ቃል ስጋ ሆነ ባህሪ ማለት እፎይ ባህሪ ማለት አስረዳኝ። የባህሪ ትርጉም አስረዳኝ። ለዛ እኮ ነው ቅድም ስጠይቅ ምንም አላውቅም ያልከኝ። ለዛ ነው ቁርአንም ላይ አዲስም ላይ የሌለን ነገር የሰሚ ይዘህ መተህ አትጩህ። አንተ ያልከው የሚመጣው እናንተ የምታስቡት የሚመጣው ምንድነው? እሱ ቃል ስጋ ሆነ የሚለው እመቤታችንን ሎክ እሷ መለኮት ተዋህዷት ከእሷ ቢወለድ ሎክ የተዋህደው መለኮት እሷን ቢሆን ኖሮ ከዛ ከእሷ የሚወለደው ልጅ ያ የባህሪ ልጇ ምን ይሆናል? አምላክ ይሆናል፣ እሷም አምላክ ትሆናለች። የተዋህደው ግን መለኮት ሎክ ከእርሷ ስጋና ደምን የተካፈለውን ነው እንጂ እሷም መለኮት ሎክ እሷን ልክ የመለኮት ሙላት በሰውነቱ ተገልጦ ይኖራል እንደሚባለው እሷ የመለኮት ሙላት በሰውነቷ ተገልጦ ቢኖር ኖሮ እሷ ምን ትሆን ነበረ? አምላክ ትሆን ነበር የሚለውን ያስይዛል። ኦኬ ቤላ አለሽ? ዛሬ ኦልሞስት ክርስቲያንም የለም። ዛሬ ክርስቲያን አወራለሁ ብሎ ገባ። በጣም ደክሞኛል ዛሬ። ለሱ ነበር የገባሁት። በመጀመሪያ እያልኳቸው ነበር እረፍ እያሉኝ ነው እነሱ። ቦስ በቃ ዛሬ እረፍና እስቲ አይፎይ ደክሟል። አኑ ምንድን ነው? አስረዳኝ። ቃል ስጋውን የሚለውን ያስረዳኝ እስቲ። አሜቱ ቃል ስጋ ሆነ ምን እናስረዳ? ትሰማለህ? አብራራልኝ ብዬ እኮ ነው። ቃሉ የገባው መጀመሪያ ማን ውስጥ ነው? ማርያም ውስጥ ነው ወይስ ኢየሱስ ነው? ቃሌው ነው። ኦኬ ከእሷ ስጋና ልክ ቃል ስጋ ሆነ ሲባል ቃል ስጋ ሆነ በዛው ቅጽበት ላይ ቃል ስጋን ተዋሃደ። ያ ማለት ግን ከማርያም ስጋና ደምን ተካፍሎ እንጂ ማርያም ላይ አይደለም። ቃል ስጋ ሆነ ሲባል ማርያም ስጋን የማርያም ያ የነበረውን አስቀድሞ የነበረን ስጋ አይደለም የተዋሃደው። አስቀድሞ የነበረ ስጋ ማርያምን ተዋህዷት ቢሆን ኖሮ ማርያምንም ምንም ያመጣል፣ እሷም አምላክ ነች፣ እሷም አምላክ የሚለውን ያስጨብጣል ማለት ነው። ስለዚህ ቃል ስጋ ሆነ ሲባል ልክ ሲጸነስ በደንብ አስተውል። ቃል ከስጋ ጋር አንዱን ባለመቅደም ልክ ቃል ስጋ ሆነ ሲባል በዛው ቅጽበት ቃል ስጋና ነፍስን ተዋህዷል ማለት ነው። ስለዚህ ክርስቶስ ያ በስጋ የተገለጠው እርሱ ፍጹም አምላክ ፍጹም ሰው ነው። ፍጹም አምላክ ፍጹም ሰው ነው። ስለዚህ ያ ከማርያም የተወለደው ሰው ብቻ አይደለም፣ ፍጹም አምላክም ነው። አስቀድሞ ሁሉን የፈጠረ ሁሉን ያስገኛል። ፍጹም አምላክ ፍጹም ሰው እንዴት ይሆናል? ሰው የሚባለው ወይ አምላክ ከሆነ አምላክ ነው የሚባለው። ኦኬ እሱ ለአንተ ነው የሚሆነው፣ ለአንተ ነው የሚሆነው። አሁን አንተ ወንድ ነህ ወይስ አምላክ? ኦኬ እሺ፣ አላህ ወንድ ነው ሴት ነው? አንተ ነው ጠየኩኝ። አላህ ወንድ ነው ሴት ነው? የጠየኩህን መልስልኛል። ሎፍ ኮንትራዲክሽን ለፈጣሪ ሰተህ የምታወራ ከሆነ አምላክ ወንድ ነው ሴት ነው? እኔ እኮ ነው የጠየኩኝ። ኦኬ ቀላል ላቅልልልህ። እሺ እኔ አንተ የምታየው እንደዚህ ነው። እኔ አንተን እያየው ነው። አላህ እንደዚህ ብቻ የሚያየው ዓለም ላይ አይም ሌላ ቦታ አንድ ቦታ ካለ ሌላ ቦታ አይም። ሁሉም ቦታ ደስ እንዴ? ሁሉም ቦታ ሊኖር ይቻለ? አሁን መልስልኝ። እኔ መጀመሪያ ጠይቁን ጥያቄ ላይ ለምን ጥያቄ እንዴ ሁሉም ቦታ ሊኖር ይቻለ? እንዴ ሁሉም ቦታ ሊኖር ይቻለ? መልስልኝ ያለ
አዳምጠሽ ለኦፍ ኮንትራዲክሽን በመጀመሪያ ለፍጡር የሚሰጠውን ለፈጣሪ ሰጠ ማውራት በራሱ ስህተት ነው። እኛ ሲጀመር ያለው ምንድን ነው? አምላክ በስጋ ተገለጠ ነው ያልነው። አምላክ በስጋ ተገለጠ። ስለዚህ ክርስቶስ የተገለጠው እርሱ የመለኮት ሙላት በሰውነቱ ያለ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር ያ የታየው ክርስቶስ መለኮት የተዋሃደው ነው። ስለዚህ ፍጹም አምላክ ነው ስንል ያ ክርስቶስ የምታየው አምላክ ነው ያ። ምክንያቱም የመለኮት ሙላት በሰውነቱ ያለው ከማርያም የተወለደው አስቀድሞ ስጋን ያልነበረው ስጋ ከማርያም ነስቶ የተወለደው እርሱ አምላክ ነው። ስጋው ጅማሬ ያለው ወይ ያ ከማርያም እንደመወለዱ፣ ነገር ግን ከተዋህዶ በኋላ የቃልን ገንዘብ ስላደረገ የአምላክን ገንዘብ አድርጓል። ስለዚህ ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ ሲናገር እንኳን ከአብርሃም በፊት እኔ ነበርኩ ሲል እንደ ቃልነቴ ከአብርሃም በፊት ነበርኩ፣ እንደ ስጋነቴ ደግሞ ከአብርሃም በኋላ ነበርኩ ብሎ አይደለም የተናገረው። ምክንያቱም ገንዘብ በማድረጉ የቃልን ገንዘብ ቃሉ የት ነበር? ቃል ከነበረ መጀመሪያ በፊት ነቢያቶች በፊት ከነበረ የት ነበር? እሱ ቃል በሁሉ ያለ በሁሉ የሞላ ነው። ሁሉን የፈጠረ ሁሉን ያስገኛል። እንዴት ቆይቶ ከነሱ በኋላ ተገለጠ ታዲያ? ያለ ቃል እንዴት ነው እሱ መጨረሻ ላይ አሁን ለመሐመድ የተገለጠው ቁርአን? ኦሆ እኔ እኮ እንትን ነው ጠየቅኩኝ። የአንተ ላይ መልስ የለህማ። ለምን ጥያቄ ላይ ጥያቄ ትጠይቃለህ አንተ? የተደብቆ ነው ያለ ቃል ቁርአን ፍጡር ያልሆነው አሁን የተገለጠው አይደለም። ቃሉ የት ነበረ? እሱ ቃሉ ነው ያለ ቃል የት ነበር ያለው? ኦኬ ያለ ቃል የት ነበር ያለው ቁርአን? ምን አላህ ትላለህ? አላሁ አክበር ልትልብን ነው እንዴ? እሱም እንደዛ ቢሆን ሸይጣኑ ለቀቀ። ያለ ቃል ቁርአን ፍጡር ነው ፍጡር አይደለም? ወንድማችን ነው አሁን ኢየሱስ ክርስቶስ ቆይ የትም አትሄድ። ቆይ እዚሁ ላይ ቁምና እኔ አምላክ ነኝ ቁምና ተረጋጋ። አይ ወደ ሽፍት ታደርጋለህ ስትያዝ ይኸውልህ፣ አየህ ለመሮጥ ሞከርክ። ኤኒዌይስ ቃሉ የት ነበር? ቃሉ አስቀድሞ ሁሉን የፈጠረ። ፕሊስ አዳምጥ፣ በቃ ፕሊስ አዳምጥሽ፣ አዳምጥ። ቃሉ የት ነበረ? በአባቱ እቅፍ ነበረ። ማስረጃ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔር ማንም ያየው የለም በአባቱ እቅፍ ያለ አንድያ ልጁ ተረከው ይላል። ሰው በአባቱ እቅፍ ነበረ። ቃሉ ሁሉን የፈጠረ ነበረ። መዝሙረ ዳዊት ምዕራፍ 33 ቁጥር 7 እና 8 6 ጀምሮ ሁሉ ሰማዮች በእግዚአብሔር ቃል እንደጸኑ ይናገራል። ሰው ሰማዮችን የፈጠረ ሁሉ የተፈጠሩት በሱ እንደሆነ ክንዱ እጁ ብለን እናምናለን። ቃሉ የት ነበረ? ቃሉ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። በማን ዘንድ? በአብ ዘንድ ነበረ። ቃሉ በአብ ዘንድ ነበረ። ቃሉ እንደገና ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እርሱ በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ይላል። ቃል ቤት ነበር፣ በዓለሙ ሁሉ ነበረ። ቃሉ በዓለምም ደግሞ በሱ ነበር የሆነው። ስለዚህ ዓለሙ አላወቀው፣ ዓለሙ ግን በእርሱ ነው የሆነው። እርሱ ግን በዓለሙ ነበረ። የት ነበር ላልከን ጥያቄ ማለት ነው። የአንተ አላህ ቃል ግን የት ነበረ? መጀመሪያ ቃል ያለ ቃል የት ነበር? መጀመሪያ ቃሉ ነበር። ያለ ቃል የት ነበር? መጀመሪያ ቃል ነበር ወይስ እግዚአብሔር ነበር? ቃል ያለ እግዚአብሔር ያለ ቃሉ የነበረበት ዘመን የለም ወዳጄ። ድንቁርናችሁን እኮ እንዴት እንደምንገፈው አላውቅም። አይደለም ቃል ነበር፣ ቃልም እግዚአብሔር ዘንድ ነበር ስትል ሁለት እግዚአብሔር ነበር ማለት ነው። ቃልም እግዚአብሔር ነበር ካልኩ በኋላ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ካልኩ በኋላ ቃል ራሱ ምንድን ነው አልኩ? እግዚአብሔር ነበር አልኩ። ይህ እኮ ለመሐመድ የጫናችሁ ድንቁርና እኮ ነው። አላህ ቃሉ ነበር አልነበረም? እስኪ ለመሐመድ ከመምጣቱ በፊት ነበር አልነበረም? ምን ታመጠብኛለህ? በቃ አሁን ከስርን እና በቃ እንትን ወይ ድንቁርና ይመቻቸው። ኔስ በዛሬ እንተኛበት።
ኮፒ ሊንክ አድርጉልኝ እያለ ነው። እኔም አካውንት ኮፒ ሊንክ አድርጉልኝ እያለ ነው። ቃል ማይኩም አይሰራም። የክርስቲያን መንቤ ብሏል። እኔ ራሱ በጣም ነው ያሰላኝ ዛሬ። አክቹዋሊ አንተ በኢየሱስም እስከዚህ ሰዓት ራሱ መቆየቴ። ደህና ደሩ። በቃ ረፍት አድርገ ፎን ደህና ደሩላችሁ እንጂ አላህ ይስጥሽ። አሁን ይህም ማን ማች ያደርግልኛል ብሎ ነው እንደዚህ ፖስት አድርጎ እና ምን